الله سبحانه وتعالى እኛን ወዶ አፍቅሮ ሲያፈቅርም ደግሞ በስሙ ጠርቶ ጅብሪል ሆይ እኔ እከሌን ወድጃለሁና አንተም ወደደው ይላል አላህ ይጠራል ወደኔ ተውበት አድርገው የሚመጡኝን ሰዎች ገና ከርቀት ነው የሚቀበላቸው ይላል አላህ Subhanahu Wa Ta'ala ገና ከርቀት يعني በርቀት በሬን መንገዱን ከፍትላቸዋለሁ እንቅፋቶችን አነሳላቸዋለሁ ይላል አላህ Subhanahu Wa Ta'ala ባሪያዬ እኔ ዘንድ የቀረበ ሊሆን አይችልም በጣም ቅርብ መሆን አይችልም ምን በማድረግ يعني እኔ በሱ ላይ ግዴታ ያደረኩበትን ስራ በመስራት يعني እኔ ጋር የተወደደ ቢሆን እንጂ ይላል ባሪያ የጌታውን ውዴታ ለማግኘት ብሎ ጌታው ጋር ለመወደድ ቢቀርብና የተለያዩ ሙከራዎችን ቢያደርግ የሚገርም አይደለም ባሪያ ነውና ደካማ ነውና ፈላጊ ነውና የሆነ ነገር ለማግኘት ይጥራል ነገር ግን የሚገርመውና የሚያስደንቀው يعني غني የሆነው ጌታ መሊኩ ወይም ደግሞ ጌታው ምንም የማይፈልገው የሆነው አካል ወደ ባሪያው ሲወደድ የባሪያውን ውዴታ ለማግኘት ሲጥር የሚገርመው ይህ ነው ይላሉ بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونستنصره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم إنا نسألك حبك وحب من أحبك وحب عمل يقربون إليك وبعد السلام عليكم ورحمة الله وبركاته إن شاء الله زاري لما استوس مفلقوا عرست بالله فكاد حب الله للعبد الله لباروشو يالو وديتا إن الحديث عن محبة الله في معظم الكتب يتناول الحديث محبة الناس لله እንግዲህ ብዙ ኪታቦች ላይ ወይም ደግሞ ብዙ ጸሐፊዎች እንደጻፉት አላህ Subhanahu Wa Ta'ala ለባሮቹ ያለው ውዴታ ሳይሆን ወይም ባሮች ለአላህ ያላቸውን ውዴታ የሚገልጹ ብዙ ኪታቦችን እናያለን ሰዎች አላህን ወደው የሚያገኙት ደረጃ ወይም ደግሞ ያገኙት ቦታ ያላቸውን ፍቅር እንዴት እንደተገለጸ የሚገልጹ ሰፊ ኪታቦችን እናያለን ነገር ግን አላህ Subhanahu Wa Ta'ala ለባሮቹ ያለውን ውዴታ የሚገልጹ ኪታቦች ብዙ ሆነው አናገኛቸውም ትንሽ ናቸው በዚህ ዙሪያ ላይ የተጻፉት ለዚህ ነው እንግዲህ ምናልባት ስለዚህ አርስት መነገሩና አላህ ለባሮቹ ምን ያህል ውዴታ እንዳለውና ባሮቹን እንዴት እንደሚወዳቸው ግንኙነቱ የተስተካከለ ሊኖር ይገባው ዘንዳ በዚህ አርስት ላይ መናገር ነው የፈለጉት ይሄንን አርስት ስንናገር ወይም በዚህ አርስት ላይ ስንነሳ ሶስት መሰረታዊ ሐሳቦች ይኖራሉ ሱም كيف يحب الله عبده الله ባሮቹን እንዴት ይወዳል ሁለተኛው وما علامه هذا الحب الله سبحانه وتعالى የወደዳቸው ሰዎች ላይ የሚታዩ ምልክቶች እንዲሁም በሶስተኛ ደረጃ ወነማذج للناس الذين احبهم الله سبحانه وتعالى የወደዳቸው ሰዎች በዱንያ ላይ የታዩ ሰዎችን ምሳሌ አድርገን እናቀርባለን ምናልባት እንግዲህ ስለዚህ ስለ ሁብላህ ሲነሳ ምንድነው ወይም ይሄ ንግግር በዚህ ዙሪያ ላይ የሚነዛው አርስት ያለው ጠቀሜታ ምን ያህል ነው ብለን ልናስብ እንችላለን ለዚህም ምን ያህል አላህን ልንወደው እንደሚገባንና አላህ Subhanahu Wa Ta'ala ለኛ ያለውን ፍቅር ተረድተን አላህ ጋር የምናደርጋቸው ግንኙነቶች ኢባዳዎችና ትእዛዞች ሁሉ በፍቅር የተመሰረቱ ከላይ ከውጭ ወይም ደግሞ ፈርድን ግዴታን ተግባራዊ ከማድረግ ጋር የሆነ ብቻ ሳይሆን አላህ Subhanahu Wa Ta'ala እኛን ስለሚወደን ለዚህ ለሚወደን ፈጣሪ የምናደርጋቸው ትእዛዞችን መፈጸምና ኢባዳዎች ከውጭ ባለው አካል ብቻ ሳይሆን ከሩህ ጋር ተያይዘው መሄድ ስላለባቸው ብዙ ጊዜ ሰዎች ትእዛዝ መፈጸም ብቻ እንዳለባቸው አምነው ትእዛዝን ይፈጽማሉ ነገር ግን ጉዳዩ በዚህ አይደለም ሩቲኒ የሆነ ግንኙነት ብቻ የሆነና ተጠቃሚነታችን አላህ ዘንድ የምናገኘው ቦታ አነስተኛ ሊሆን ይችላል ስለዚህ ግንኙነታችን በሁለቱም ይሁን ዘንዳ በተለይ ትልቁ ከሩህ ጋር የተያያዘ ስለሆነ እዚህ ጋር ይሁን ዘንዳ ለዚህ ይጠቅመናል ብለን አላህ Subhanahu Wa Ta'ala ለኛ ያለው ውዴታ ማየት አስፈላጊ ሆኖ እናገኘዋለን እንግዲህ በዚህ ላይ ስንል አላህ Subhanahu Wa Ta'ala በዚህ ዙሪያ ላይ በተለያዩ የቁርአን ምዕራፎች ባሮቹን ምን ያህል እንደሚወዳቸው በስፋት ገልጿል እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ እንደዚሁ የገለጿቸውን ሰፊ ነገሮች እናገኛለን ከዚህ ላይ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን ይላል በአዑዙ ቢላሂ ሚነሽ ሸይጣን ረጂም በሱረቱል ማኢዳ ላይ فسوف يأتي الله بقوم يحبوهم ويحبونه አላህ Subhanahu Wa Ta'ala በዚህ ቁርአን ምዕራፍ ላይ እንደሚገልጸውና እንደሚናገረው በቅድሚያ ያስቀደመው የሱን ፍቅር እንጂ የባሮቹን ፍቅር አይደለም ባሮቹ እሱን ወደው ወይም የሱን ትእዛዝ ፈጽመውና አላህ Subhanahu Wa Ta'ala ባዛቸው መንገድ ላይ መገኘታቸውን ከምን ተነስቶ እንዳለበት ሳይሆን አላህ Subhanahu Wa Ta'ala እነዚህን ባሮቹን እንዴት እንደሚወዳቸው ያስቀደመው ለዚህም አላህ ሰዎችን እናመጣለን ወደፊት አላህ የሚወዳቸው እነሱም አላህን የሚወዱት ይላል እንግዲህ አላህ Subhanahu Wa Ta'ala ገኒዩን ዐኒል ዓለሚን ከዓለማት የተብቃቃ ጌታ ነው ከኛ ምንም የማይፈልግ የሆነ ጌታ ምሉእ የሆነ ጌታ ነው ለዚህ
ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም በገለጿቸው ሐዲሶች ላይ እንደዚሁም አላህ Subhanahu Wa Ta'ala በተናገረው የቁርአን ምዕራፍ ላይ አዩሃ الناس አንቱሙል ፉቀራ ኢላ الله جميعا والله هو الغني الحميد እናንተ ሰዎች ይላል አላህ Subhanahu Wa Ta'ala ልታውቁት ይገባል ሁላችሁም بدون استثناء እከሌ ተብሎ ሳይለይ ፉቀራ ኢላ الله جميعا ድሆች ናችሁ በአላህ ዘንድ ሲታይ ፈላጊዎች ናችሁ ይላል አላህ Subhanahu Wa Ta'ala والله هو الغني عن العالمين الله ነው ከዓለማት ሁሉ የተብቃቃና ሀብቱ ሰፊ የሆነ ጌታ ምንንም የማይፈልግ ምንም የማይቀርበት የሆነ ጌታ በሐዲስ አልቁድሲ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር በማብራራት ሲገልጹ ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ከአላህ በተዘገበው ሐዲስ ላይ ሲናገሩ ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ሰፊ ነገር እናገኛለን እኛ ምን እንደሚፈለግብን ምን መሆን እንዳለብን ምን ይዘን መንቀሳቀስ እንዳለብን አላህ ጋር ያለን ግንኙነት ምን ሊሆን እንደሚገባው የሚያሳይ ሰፊ ነገር እንላለን አላህ ምን ይላል إن أولكم وآخركم وإنسكم وجنكم لو كانوا على أتقى قلب رجل واحد ما زادوا في ملكي شيئا إلى الله سبحانه وتعالى هي حديث طويل سفي النار رجمي هنا حديثنا بزي حديث لا يقل منا قنيا الله يمجمروا يسولج كتفت ربت كزي جمروسك يوم القيامة درس يالوت عندهم جنوش عندهم كسو قاربرو يالوت جنوش كله ሁላችሁም ባንድ ላይ على اتقى قلب رجل واحد እንግዲህ አላህን በመድር ላይ ትክክለኛ የሆነ ፍራሃትን የፈሩትና የተጠነቀቁት በትእዛዙ ላይ በሚፈልገው መልኩ የተገኙት ታላቅ ሰው አሽረፈ الخلق الله صلوات الله عليه وسلم ናቸው ሁላችሁም ፍራቻችሁ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆን ወይም ይልባቻችሁ ጥንቃቄ በአላህ Subhanahu Wa Ta'ala ትእዛዝ ላይ በመፈጸም እንደ ነብዩ ብትሆኑ ከኔ ስልጣን ላይ የሚጨምርልኝ አንዳች ነገር የለም ይላል አላህ Subhanahu Wa Ta'ala إن أولكم وآخركم وإنسكم وجنكم لو كانوا على أتقى قلب رجل فاجر ما نقصوا في ملك شيئا إلى البزي وحدث لك أطلع درقو ሁላችሁም ከመጀመሪያ እስከ መጨረሻ ድረስ ያለው የሰው ዘር ሁላችሁም ደግሞ እንደ ፊርዓውን ብትሆኑ ከፊርዓውን የበለጠ በመድር ላይ አላህን የወነጀለ የአላህ Subhanahu Wa Ta'ala ትእዛዝ የጣሰ ማንንም የለም ፊርዓውን አነ ረብኩሙል አላ ብሎ የተነሳ ሰው ነበር ኢዘን እንደሱ እንኳን ሁላችሁም ኢላን ብታረጉ ኢላሂያን ኢድዓ ብታደርጉ ጌትነትን ብትጠሩ ጌቶች ነን ብላችሁ ብትነሱ እንኳን በአላህ Subhanahu Wa Ta'ala ስልጣን ላይ የሚቀንሰው አንዳች ነገር የለም ይላል አላህ Subhanahu Wa Ta'ala ይህ ከመሆኑ ጋር እኛ አላህ ከኛ የሚፈልገው ነገር ካለ መኖሩ ጋር ገኒይ ከመሆኑ ጋር ግን አላህ ከኛ ፍቅር በቅድሚያ የሱን ፍቅር ለኛ አስቀደመ በዚህ ላይ ይሄንን በመግለጽ ነብያችን ሰለላሁ ዐለይሂ ወሰለም كما اخرجه البخاري ومسلم في الصحيحين ابو هريره በዘገቡት ሐዲስ ላይ ሲናገሩ ምን ይላሉ يقول رسول صلوات الله عليه وسلم إن الله إذا حب عبدا نادى جبريل الله سبحانه وتعالى يعني باريا ونسي ودوا إلى الرسول صلى الله عليه وسلم نادى جبريل يتأروا على الرسول صلى الله عليه وسلم يا جبريل إني أحب فلانا فأحبه أني بارين إكلي بس مطرتو أودوا اللهن أنت مددوا إلى فيحبه جبريل فينادي جبريل في أهل السماء جبريل دقمو يا سماء أكلاتوچننا يا سماء فطرتاتوچن هلو يتطرال يا أهل السماء إن الله يحب فلانا فيحبه أهل السماء ثم يدعو له القبول في العرض إلى الرسول صلى الله عليه وسلم بزي حديث لاي إيه حديث تلك النجار ملكتنا الله لن يعلم فكر ملكتنا كذي حديث لاي من الردالن عند سو የሚወደው አካል ይኖራል የሚያፈቅረው አካል ይኖራል ያን አካል ሲወደው ጓደኛውን የቅርቡን የሆነ ሰው በጣም የሚወደውን ሰው እወድሃለሁ ብሎ ለመግለጽ ያፍራል እፍረት ይኖረዋል በልቡ ላይ አላህ Subhanahu Wa Ta'ala ግን ሲወድ ያኒ ለሰውየው ብቻ አይደለም እንዲገለጽ የሚፈልገው የአላህን ውዴታ ያንን ሰው መውደዱን ዓለማት ሁሉ ፍጥረታት ሁሉ ያቁት ዘንዳ በቅድሚያ ለአህሉ ሰማዕ ነው ለጅብሪል ያስተላልፋል ለታላቁ መላእክት ጅብሪል እኔ ፉላንን እከሌን እንግዲህ ይህ ሰው ልጅ አላህ Subhanahu Wa Ta'ala የዚህ ዩኒቨርስ ፈጣሪ ሆነው ጌታ በስሙ ከመጥራት የበለጠ ምን ያህል ልቅናን ምን ያህል ትልቅነትን ሊያገኝ ይችላል ያኒ ከዚህ የበለጠ ክብርስ በምን ሊያገኝ ይችላል የዚህ ታላቅ የሆነ ዩኒቨርስ ባለቤት የሆነው ጌታ የኔ ቂማ ስመለከተው የኔን ደረጃ ስመለከተው የኔን ደካማነት ስመለከተው ምን ያህል ሐጅም አለኝ ምን ያህል ቦታ አለኝ ይሄንን ግዙፍ ሰማይ የፈጠረ ጌታ በዚህ ታሲስታይ የኔ ቦታ የኔ ደውር ወይም ደግሞ የኔ ሐጅምና የኔ ስፋት ምን ያህል ነው ይህ ከመሆኑ ጋር ግን አላህ Subhanahu Wa Ta'ala እኛን ወዶ አፍቅሮ ሲያፈቅርም ደግሞ በስሙ ጠርቶ ጅብሪል ሆይ እኔ እከሌን ወድጃለሁና አንተም ውደደው ይላል አላህ ይጣራል ጅብሪልም ይሄንን ውዴታ የአላህን ፍቅር በሰማይ ያሉ አካላቶች ሁሉ ያስተላልፋል በሰማይ ላይ ያሉ አካላቶች ሁሉ ያንን አካል ይወዱታል ከዚያም በኋላ فيوضع له قبول في العرض الى الرسول صلى الله عليه وسلم የዚህ ሰው የአላህ ውዴታ በመድር ላይ ተቀባይነት አግኝቶ ሰዎች ሁሉ ይወዱታል ያሉ አሽረፈል ኸልቅ الله صلى الله عليه وسلم
እንግዲህ አላህ ይሄንን ኢዕላኑን ስንመለከት ባሮቹን ምን ያህል እንደሚወዳቸው ምን ያህል እንደሚያፈቅራቸው ለጅብሪል ይሄንን ትእዛዝ ሲሰጥ ራሳችንን ምን ያህል ግምት እንደተሰጠልን እናስብ ይገባናል ግንኙነቱ አላህ ጋር ያለን ግንኙነት የተስተካከለ መሆን እንዳለበት ያሳስበናል አላህ ጀሃነም ስላለው አላህ ስለሚቆጣ አላህ ስለሚቀጣን ብቻ አይደለም ሶላት መስገድ ያለብን የአላህ አዋሚሮች ላይ መገኘት ያለብን ምናልባት ሂጃብ መልበስ ያለብን ሌሎችንም ስርዓቶችና ትእዛዛቶችን መፈጸም ያለብን ነገር ግን ከዚህ በበለጠ አላህ እኔን ይወደኛል ይሄን የሚወደኝ ጌታ ላስከፋው አይገባኝም ለወነጅለው የማይገባኝም ብለን አስበን ልንንቀሳቀስ ይገባናል ስለዚህ አላህ Subhanahu Wa Ta'ala ብዙ ሰዎችን ይወዳል ብዙ አይነት ሲንፎችን ብዙ አይነት ግሩፖችን ብዙ አይነት ስራ ላይ የሚገኙ አካላቶችን ያፈቅራል በዚህም ቁርአን ላይ በተለያዩ ቦታዎች ላይ አላህ የሚወዳቸውን ሰዎች ማንነት ያቀርባቸዋል ይህን ሲልም ይላል አላህ ኢነላህ ዩሂቡ التوابين ይላል አላህ በአንድ ቁርአን ምዕራፍ ላይ አላህ ተዋቦችን ተመላሾችን ይወዳል ተዋቦች ከወንጀላቸው ተጸጽተው የሚመለሱ ሰዎችን አላህ በጣም ይወዳቸዋል አላህን ወንጅለው የአላህን Subhanahu Wa Ta'ala ትእዛዝ አልፈው ተሻግረው ሄደው የነበሩ ሰዎች አላህን ፈርተው ነገ ጧት አላህ ጋር እንገናኛለን አላህ ፊት እንቆማለን በዚህ በሰራነው ስራ እንጠየቃለን ብለው ያ ነገር ተሰምቷቸው ውስጣቸው ላይ ዓለምን ስሜትን ፈጥሮባቸው ወይም ስቃይን አምጥቶባቸው ይሄንን ፈጣሪ ትልቅነት ተገንዝበውና ተረድተው ፊታቸውን ወደ አላህ አዙረው ተውበት ሲያደርጉ አላህ Subhanahu Wa Ta'ala እነዚህን አኢቦች ወይም ደግሞ ተመላሾች በጣም ይወዳቸዋል ለዚህ ነው በአንድ ሐዲስ አልቁድሲ እንደተገለጸው من اتاني تائبا تلقيته من بعيد الى الله سبحانه وتعالى ወደኔ ተውበት አድርገው የሚመጡኝን ሰዎች ገና ከርቀት ነው የሚቀበላቸው ይላል አላህ Subhanahu Wa Ta'ala ገና ከርቀት يعني በርቀት በሬን መንገዱን ከፍትላቸዋለሁ እንቅፋቶችን አነሳላቸዋለሁ ይላል አላህ Subhanahu Wa Ta'ala እነዚህ ከማዕሲያ የተመለሱ ሰዎች በሁለተኛ አላህ Subhanahu Wa Ta'ala እወዳቸዋለሁ ይያለ ከሚጠራቸው ግሩፕ ውስጥ إن الله يحب التوابين ويحب المتطهرين الله سبحانه وتعالى توابوچننا كونجلاچو የሚጽዳዱ እንደዚህም አላህ ጋር ለመገናኘትና አላህ ጋር ለመቅረብ የሚጸዱትን ውዱእ የሚያበዙትን ወይም ንጽህናን የሚጠብቁትን ሰዎች አላህ ይወዳቸዋል ይላል በሱረቱል በቀራ ላይ ይገልጻል በሌላም አያት ላይ አላህ የሚወዳቸው ሰዎች አሉ إن الله يحب المحسنين ስራዎችን ሲሰሩ አሳማሪ የሆኑ ሰዎችን ስራዎችን ሲሰሩ በጥሩና አላህ በሚፈልገው መንገድ የሚሰሩ ሰዎችን እስላም አንድ ስራ ሲሰራ ተቀንያ ትልቁ መስፈርት ነው ስራን አሳምሮ መስራት ትልቁ መስፈርት ነው አላህ Subhanahu Wa Ta'ala ከአንዱ ባህሪ ውስጥ ኢህሳን ነው ነገሮችን ሁሉ يعني فخلق كل شيء فاحسنه ነገራቶችን ሁሉ ሲፈጥር አሳምሮ ፈጥሯቸዋልና خالق الكون كله አሳምረልን ሰራ ወይም አሳምሮ የሚሰሩ ሰዎችን አላህ Subhanahu Wa Ta'ala ይወዳቸዋል በሌላ መልኩ አላህ Subhanahu Wa Ta'ala ሁንም የነዚህን ሲንፎች አላህ የሚወዳቸውን ግሩፖች ሲገልጻቸው إن الله يحب المتقين አላህ የሚፈሩትን ሰዎች የሚጠነቀቁትን ሰዎች በሱ ትእዛዝ ላይ የሚቆሙትንና አላህ በሚፈልገው መንገድ ላይ የሚጓዙ ሰዎችን አላህ Subhanahu Wa Ta'ala ይወዳቸዋል በሌላ አያት ላይ ሁንም እንደሚገልጸው إن الله يحب المقسطين ሙቅሲጦች አድሎች ፍትሃዮችና በትክክል የሚፈርዱ ሰዎችንም አላህ Subhanahu Wa Ta'ala ይወዳቸዋል እንግዲህ እዚህ ላይ እንደምንመለከተው የአላህ Subhanahu Wa Ta'ala ውዴታ እንዲሁ መخصوص لطائفه يعني خاص ወይም ጥቂት ለሆኑ ሰዎች ወይም ለተወሰኑ ግለሰቦች ወይም ለአንቢያ ወይም ለተወሰኑ አካላቶች ብቻ አይደለም የአላህ ውዴታ ለማንኛውም አካላት ነው ወይም ለተለያዩ ፍጥረታቶች ሁሉ ሊያዳርስ እንደሚችል ነው የሚያመለክተን ከዚህ ከአላህ Subhanahu Wa Ta'ala ቁርአን ምዕራፍ ላይ ይሄ ነው እንግዲህ አላህ በሐዲስ አልቁድሲ ላይ እንደተገለጸው ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት من عدا لي وليا فقد اذنته بالحرب በሐዲሱ ላይ እንደተገለጸው የኔን ወልይ የኔን ወዳጅን አዛ የሚያደርጉ የሆኑ ሰዎችን ያኒ በእነሱ ላይ ጦርነት ከፍትባቸዋለሁ ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ጦርነት የከፈተበት ሰው ነጃ መውጣት አይችልም አላህ Subhanahu Wa Ta'ala የተቆጣበትና በሱ ላይ ኢዕላን الحرب ያደረገበት ሰው ነጃ አይወጣም በዱንያ ላይ የምናቀው አለ አንድ ቁወል ኡዝማ አንድ ትልቅ ኃይል ያለው መሳሪያ ይዞ ከተነሳ በደካማው ኃይል ላይ ኃይልን ይዞ ከመጣ ያ ደካማ ኃይል ምን ያህል ጭንቀት በህይወት ውስጥ ሊኖር እንደሚችል እናስባለን አላህ Subhanahu Wa Ta'ala የዚህ ዩኒቨርስ ባለቤት የሆነው ጌታ ደግሞ እኔ ላይ ጦርነት አወጀብኝ ማለት እኔ ላይ ጦርነት የሚያውጅብኝ ምን ሲሆን ነው የአላህን ወዳጆችና የአላህን መልካም ባሮች አዛስ አድርግ አዛም አድርገው በተለያየ አይነት መልኩ ይሆናል በመላሲ አዛል አድርጋቸው ይሆናል በግንኙነት አዛል አድርጋቸው ይሆናል በተለያዩ አጋጣሚዎች እነሱን አንገላታቸው ይሆናል በዚህ ጊዜ አላህ Subhanahu Wa Ta'ala በእኔ ላይ ጦርነት ያውጅብኛል እነዚህ ወልዮች ሲባሉ ወልይ የሚባሉት ምን አይነት ሰዎች ናቸው ወልይ የሚባሉት ነቢያቶች ብቻ ናቸው ወልይ የሚባሉት የተወሰኑ ግሩፖች ናቸው ወልይ የሚባሉት ዶሬ የተሰራላቸው ቀብር የተዘጋጀላቸው ሌሎች ሰዎች ናቸው ليس كذلك الله سبحانه وتعالى بسوره يونس ላይ እንደገለጸው الا ان اولياء الله لا خوف عليهم ولا هم يحزنون الذين امنوا وكانوا يتقون الى الله سبحانه وتعالى አንተም እኔም
ትንሿም ሴት ወይም እድሜዋም ያልባለገችውም ሴት የአላህ Subhanahu Wa Ta'ala ወልይ መሆን እንደሚችሉ ያሳየናል በዚህ ቁርአን ምዕራፍ ላይ ማለት ነው እነዛ የአላህ ወዳጆች የአላህ ወልዮች ለአላህ Subhanahu Wa Ta'ala لا خوف عليهم ولا هم يحزنون ፍርሃትም ጭንቀትም የለባቸውም አያዝኑም አይፈሩም الذين امنوا وكانوا يتقون እነዛ አላህ Subhanahu Wa Ta'ala አምነው የተጠነቀቁትና በትእዛዛቱ ላይ የተገኙ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala اذا خوف የላቸውም في الدنيا والاخره በዱንያም ላይ አይፈሩም በአኺራም ላይ ጭንቀት የላቸውም ነገ ጧት ሰዎች ሲጨነቁ እነሱ አይጨነቁም በዱንያም ላይ ብዙ ነገር ሊያጋጥማቸው ይችላል ብዙ ነገር ሊያዩ ይችላሉ የተለያዩ የዱንያ መከራዎችና መስዋዕቶች በእነሱ ሐያት ውስጥ ሊደርሱ ይችላሉ ያ ነገር ግን እነሱ ላይ خوفን ጭንቀትን አይፈጥርባቸውም ለምን ከምንም ነገር በበለጠ ወደ አላህ Subhanahu Wa Ta'ala ተጠግተዋል ወደ አላህ Subhanahu Wa Ta'ala ቀርበዋልና ምን ጊዜ ውስጣቸው የተረጋጋ ነው አምናላቸው ሰላም አላቸው በውስጣቸው ላይ ደስታ አላቸው እነዚህ ሰዎች አላህ Subhanahu Wa Ta'ala ጋር መልካም ግንኙነት ስላላቸው የተረጋጉ ይሆናሉ እንግዲህ አንተ በሙጀረድ አላህን በማመንህ አላህ Subhanahu Wa Ta'ala ትእዛዝ ላይ በመገኘትህ ወይም ምህቴ አላህን በማመኗ አላህ በሚፈልገው መንገድ ላይ መገኘቷ በትክክል አላህ በሚፈልገው ትእዛዝ ላይ መቆሟ አላህ Subhanahu Wa Ta'ala ወልይ እንድትሆን ያስችላታል ወይም ወልይ ትሆናለች ይሄንን ሐዲስ ላይ ነብዩ ሲጨርሱት ወይም በሐዲሳቸው ላይ ሙሉን ሲናገሩት ቡኻሪ የዘገቡት ሐዲስ ላይ አቡ ሁረይራ ሲዘግቡ ይላሉ من عدالي وليا فقد أذنته بالحرب يعني وما تقرب إلي عبد بشيء أحب إلي مما افترضته عليه ولا يزال عبدي يتقرب إلي بالنوافل حتى أحبه فإذا أحببته كنت سمعه الذي يسمع به وبصره الذي يبصر به ويده الذي يبطش به ورجله الذي يمشي به ولئن سألني لأعطينه ولئن استعاذني لأعذينه إلى الله سبحانه وتعالى نبي صلى الله عليه وسلم من ይላሉ እነዚህ ሰው እንግዲህ ወደ አላህ Subhanahu Wa Ta'ala ውዴታ እንዴት መድረስ እንደሚችል ሲያሳዩንና ሲያመላክቱን አላህ በሐዲስ አልቁድሲ ላይ ሲገልጽልን من أدالي وليا የኔን ወዳጅ የኔን ወልይ ያንገላቱ ወይም ያሰቃዩ የሆኑ ሰዎች በሱ ላይ ጦርነትን እከፍትበታለሁ ይላል وما تقرب الي عبدي بشيء احب الي مما افترضته عليه ባሪያዬ እኔ ዘንድ የቀረበ ሊሆን አይችልም በጣም ቅርብ መሆን አይችልም ምን በማድረግ يعني እኔ በሱ ላይ ግዴታ ያደረኩበትን ስራ በመስራት يعني እኔ ጋር የተወደደ ቢሆን እንጂ ይላል እንደዚሁም ደግሞ እኔ ዘንድ የተወደደ አይሆንም ወይም የተወደደ እንጂ አይሆንም ይላል አላህ Subhanahu Wa Ta'ala ምኖችን ከፈርዱ በኋላ አላህ ግዴታ ካደረገው ስራ በኋላ ነዋፊሎች ላይ አላህ ባዛቸው ላይ ሱናዎቹን እየጨመረ ተጨማሪ ስራዎችን እየሰራ فإن أحببته الله የወደደው ሰው ምን ያደርግለታል كنت سمعه الذي يسمع به የመስሚያ ጆሮ ሆንለታለሁ ይላል አላህ Subhanahu Wa Ta'ala የመስሚያ ጆሮ ሆንለታለሁ ማለት ምን ማለት ነው አላህ ጥሩን እንጂ አላሰማውም ይላል ጥሩ ነገር እንጂ ወደ ጆሮ እንዲደርስ አላደርግም ይላል አላህ Subhanahu Wa Ta'ala ቢሰማው እንኳን ልቡ ላይ እንዲያርፍ አላደርግም ይላል አላህ Subhanahu Wa Ta'ala ልቡ ላይ ቢያርፍ እንኳን ወደ ተግባር እንዲለውጠው አላደርገውም ነው ይላል አላህ Subhanahu Wa Ta'ala አላህ ጆሮ የሆነለት ሰው ምን ያህል የተከበረ ሰው ነው ምን ያህል የተወደደ ሰው ነው ምን ያህል የተመረጠ ሰው ነው ያ ኢኽወተል ኢማን ከዚያ ይቀጥላል አላህ Subhanahu Wa Ta'ala وبصره الذي يبصر به ማይቻ አይን ሆነለታለሁ ይላል አላህ አይኔን ለሆነለት ሰው ምንድነው የሚሆነው ሐላልን እንጂ አይም የተወደደ ነገር እንጂ አይም መልካም ነገር እንጂ አይመለከትም ወደ መጥፎ ነገር አይኑን አይዘረጋም አይኖቹ በአላህ Subhanahu Wa Ta'ala ሲታር በአላህ Subhanahu Wa Ta'ala መጋረጃ ጥብቅ የሆኑ ናቸው የሚሆኑት ቢያይም ወደ ልቡ አይደርስም ወደ ልቡ ቢደርስም ወደ ተግባር አይለወጥም አላህ አይን የሆነለት ሰው ወይዲሁ التي يبطش بها እጆቹ ሆናለው እጆቹ መጨበጫ እጅ ሆነው አላህ ይላል አላህ Subhanahu Wa Ta'ala አላህ መጨበጫ እጅ ሆነለት ሰው ደግሞ ምን ሆነ እናገኘዋለን በእጁ ሐራምን አይነካም ሐራም ነገር ይከብደዋል በእጁ ሐራም ነገር መጨበጥ አይችልም يعني ያስቸግረዋል يعني ጥሩ ነገሮችን መልካም ነገሮችን ሐላል ነገሮችን ብቻ ነው መያዝ የሚችለው ወርጅሉሁ التي يمشي بها እግር ሆነለታለሁ ይላል አላህ Subhanahu Wa Ta'ala የሚንቀሳቀስበት የሚሄድበት እግር ሆነዋለሁ ይላል አላህ የሚንቀሳቀስበት የሚሄድበት እግር የሆነለት ሰው ሐላል ቦታ እንጂ አይሄድም እግሮቹ ወደ ሐላልና ወደ መልካም ቦታ እንጂ አይንቀሳቀሱም መጥፎ ነገር ላይ ወደ መጥፎ ቦታም አይሄድም ከዛም ይቀጥላል አላህ Subhanahu Wa Ta'ala እንደዚህ አይነት ሰዎች አላህ የወደዳቸው አላህ የመረጣቸው ሰዎች እጅ ጆሮ እግር አይን የሆነላቸው ሰዎች ምን ይላል አላህ Subhanahu Wa Ta'ala ከዚያ በመቀጠል ወለኢን ሰአለኒ ከጠየቁኝ እሰጣቸዋለሁ ይላል አላህ Subhanahu Wa Ta'ala የምከለክላቸው ነገር የለም ወለኢን استعذني فأعذينه ከተጠበቁ በኔ ጥበቃን ከፈለጉ ደግሞ እጠብቃቸዋለሁ አንዳች ኃይል እነሱ ላይ ጉዳት ማድረስ አይችልም ይላል አላህ Subhanahu Wa Ta'ala ለምን የአላህ የቅርብ ሰዎች ናቸው ወአላህ የተመረጡ ሰዎች ናቸው የአላህ Subhanahu Wa Ta'ala ወዳጆች ናቸው እነዚህ ሰዎች ምን ጊዜም በአላህ ሂማያ በአላህ ጥበቃ ስር ናቸው ኢዘን አንድ ሰው
አንድ ነገር ሊወድ የሚችለው ወይም ደግሞ ሊያፈቅር የሚችለው ምን ሲሆን ነው በእጁ የሰራው የለፋበት ነገር ይወዳል አላህ Subhanahu Wa Ta'ala በእጁ ያስገኘን ፍጥረቶች ስለሆነ እኛን ይወዳል በዚያ ላይ ደግሞ አላህ በሚፈልገው መንገድ ላይ ፈርዱ ላይ ሲገኝ በመጀመሪያ ፈርዱ ላይ ምናልባት አንዳንዱ ሰው ሱና ላይ ይጠነክርና ትርፍ ስራው ላይ ይጠነክርና ፈርዱ ላይ ለዘብተኛ ወይም ደግሞ ፈርዱ ላይ ደካማ ሊሆን ይችላል ነገር ግን የአላህን የመጀመሪያውን ፍቅር ለማግኘት ምን ልንሆን ይገባናል በቅድሚያ አላህ በእኛ ላይ ግዴታ ያደረጋቸውን ትእዛዞች ልንፈጽማቸው ይገባል ወንዱ ምን ይፈልግበታል አላህ ያዘው ነገር ሴቷ ምን ይፈልግባታል አላህ ግዴታ ያደረገባት ነገር እነዚህን ግዴታዎች በአግባቡ ልናደርሳቸው ይገባል ከዚያ በመቀጠል ደግሞ አላህ ጋር ሊያቀርቡ የሚችሉን መልካም ስራዎችና ተጨማሪ ስራዎችን በመስራት ወደ አላህ የበለጠ ቅርብ ልንሆን እንችላለን ይህ ከሆነ በኋላ ይህንን ካደረግን በኋላ አላህ ባደረገብን ግዴታዎች ላይ ከተገኘን በኋላ አላህ Subhanahu Wa Ta'ala ሊያቀርቡን የሚችሉ ተጨማሪ ስራዎችን ከሰራን በኋላ ምን ሆናለን የአላህ Subhanahu Wa Ta'ala ወልዮች እንሆናለን እንግዲህ يعني علماء الاسلام ምን ይላሉ ليس العجب من عبد يتودد الى سيده لكن العجب كل العجب في ملك يتودد الى عبده ይላሉ ምንም አይደንቅም ይላሉ ባሪያ የጌታውን ውዴታ ለማግኘት ብሎ ጌታው ጋር ለመወደድ ቢቀርብና የተለያዩ ሙከራዎችን ቢያደርግ የሚገርም አይደለም ባሪያ ነውና ደካማ ነውና ፈላጊ ነውና የሆነ ነገር ለማግኘት ይጥራል ነገር ግን የሚገርመውና የሚያስደንቀው يعني غني ሆኖ ጌታ መሊኩ ወይም ደግሞ ጌታው ምንም የማይፈልግ የሆነው አካል ወደ ባሪያው ሲወደድ የባሪያውን ውዴታ ለማግኘት ሲጥር የሚገርመው ይህ ነው ይላሉ በዚህ ሁኔታ ላይ ነው እንግዲህ አላህ Subhanahu Wa Ta'ala አሁንም በሐዲስ አልቁድሲ ላይ ሲገልጽልን ነብዩ ሰለላሁ ዐለይሂ ወሰለም በዘገቡት አቡ ሁረይራ ባወሩት ቡኻሪና ሙስሊም በዘገቡት ሐዲስ ላይ ምን ይላል አላህ Subhanahu Wa Ta'ala من تقرب الي شبرا تقربت اليه ذراعا ومن تقرب الي ذراعا تقربت اليه باعا ومن اتاني يمشي اتيته حرولا الى الله Subhanahu Wa Ta'ala الله من ይላል እንግዲህ አላህ Subhanahu Wa Ta'ala የውዴታውን የፍቅሩን ሁኔታ ከሚገለጹበት ሐዲሶች ውስጥ ይሄ ሐዲስ በጣም ልዩ ማዕና ወይም ልዩ ትርጓሜን ይዞ እናገኘዋለን من تقرب الي شبرا تقربت اليه ذراعا ወደኔ ስንዝር የሚቀርብን ሰው ለሱ የክንድን ያክል ቀርበዋለሁ ይላል አላህ Subhanahu Wa Ta'ala ወደኔ የክንድ ያክል የቀረበኝን ሰው እሱን የርምጃ ያክል ቀርበዋለሁ ይላል አላህ Subhanahu Wa Ta'ala من اتاني يمشي ወደኔ የሚመጣኝን የሆነ ሰው እኔ ደግሞ በፍጥነት መጣዋለሁ ይላል الله سبحانه وتعالى أنام مساسلم ويم دمو تشبيح النادرجن جن فكروا يا إخوة الإيمان الله من يهل باريهم بيودنهم حر ولا مالت يفتنة رمجة السوق أصبلو سمتين إني بفتنة وده السوق أربعة الله نمير الله سبحانه وتعالى إذن بقينا قر نبر إني الله نسنزر سك أربعة يعني قديت هينو مقرب قديت هينو السوق إزاز لا مجنيت قديت هينو السوق لني سنزر بك أربعين شيء عادي شيء طبيعي هنا نجر نبر نورمال قداي نبر نجر جن إني سنزر سكربو الصوت فاتر قوم مكربين من يهل بيودنا الله سبحانه وتعالى إني يرمجا كل سكربو الصبح فتنة ميمت عين وهم دمونيك السيال كسيد الصبح فتنة ولين مكربو من يهل بيودن من يهل بيفكر النوم እንግዲህ ምን ያህል ከባድ እንደሆነ እንመልከተው ቀደም ለመግለጽ እንደፈለኩት እኛ ሐጅማችን ውስን ነው አነስተኛ ፍጥረቶች ነን ወይም ደካማ የምንባል ፍጥረቶች ነን ابن حبان በዘገቡት يعني በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም السماوات السبع مع الكرسي الا خلقة ملقات بعرض فلات الى الرسول صلى الله عليه وسلم وفضل العرش على الكرسي كفضل الفلات على الحلقة الى الرسول صلى الله عليه وسلم በዚህ ሐዲስ ላይ ምን ይላሉ ይሄ የምትመለከቱት ግዙፍ ፍጥረት ይሄ ሰማይ ሰባቱ ሰማይ የአላህ Subhanahu Wa Ta'ala ኩርሲ ላይ ቢያርፍ ምንድነው የሚያክለው ይላል ረሱሉ ሰለላሁ ዐለይሂ ወሰለም ልክ የሆነ ሜዳ ላይ የተጠቀለለ ገመድ ወይም የተጠቀለለ ክር ያክላል ይላል ረሱሉ ሰለላሁ ዐለይሂ ወሰለም ፈክሩ ያ ኢኽዋን ይሄ አይናችን መሙላት የማይችለው ሰማይ يعني አላህ ኩርሲ ላይ ይሄን ነው የሚያክለው አሉ ኩርሲዩና ይሄ ደግሞ ሁሉ ተጠቅልሎ አላህ አርሽ ላይ ቢጣል يعني ልክ ያንኑ ነው ገመድ የተጠቀለለች ገመድ ነው የሚያክለው አሉ ረሱሉ ሰለላሁ ዐለይሂ ወሰለም እነዚህ ፍጥረታቶች እንደዚህ አነስተኛ ከሆኑ በአላህ Subhanahu Wa Ta'ala ቁድራ ስንመለከታቸው የኔና ያንተ ሐጅም ምን ያህል ነው የኔና ያንተ ስፋት ምን ያህል ነው የኔና ያንተ ትልቅነት ምን ያህል ነው ከኔና ካንተ የበለጡ አላህን የሚገዙ ባሮች አሉት አላህ Subhanahu Wa Ta'ala لا يعصون الله ما أمرهم ويفعلون ما يؤمرون የታዘዙትን ከመስራት ወደ ኋላ የማይሉ የተከለከሉት ቦታ ላይ የማይገኙ ሆኑት የአላህ Subhanahu Wa Ta'ala መላእክቶች አሉት እነዛ መላእክቶች ያሉ ከነዚህ አስበለጠን አላህ Subhanahu Wa Ta'ala ለኔና ላንተ ትልቅ ክብርን ትልቅ ደረጃን ሰጠን ይሄ ደረጃ ገብቶን ወደ አላህ ለመቃረብ የአላህን ውዴታ የበለጠ ለማግኘት ካልተንቀሳቀስን ምን ያህል ችግር እንዳለብን ምን ያህል ደካሞች እንደሆነን በሮች ተመቻችተውልን በዛ በር ለመግባት ዝግጁ እንዳልሆን ያሳያል ማለት ነው ኢዘን ነብዩ ሰለላሁ ዐለይሂ ወሰለም አሁንም በሌላ ሐዲሳቸው ላይ ሲገልጹ ምን ይላሉ ينزل ربنا تبارك وتعالى نزولا يليق بجلاله إلى السماء الدنيا في الثلث الأخير من الليل
يعني هذا الوقت الذي نكون فيه نائمين أو الذي يكون شابا والشابة منتظرين أوليائهم يعني نبي صلى الله عليه وسلم بزي حديث لا يمنني قال سألوا الله سبحانه وتعالى بلليت عند سوستنيا ومجرش علي يلليته عند سوستنيا مجرش علي لسو بميقباو بكبرو ወደ ሰማኡ ዱንያ ይወርዳል አሉ ረሱሉ ሰለላሁ ዐለይሂ ወሰለም ወደ ሰማኡ ዱንያ ይወርዳል ምናልባት አላህ በዚህ በሚወርድበት ወቅት ላይ እኛ እንቅልፍ ላይ ሊሆን ይችላል እኛ ተኝተን ሊሆን ይችላል ወይም ደግሞ አላህ የጠበቃቸው ሰዎች ካልሆኑ በሐራም ግንኙነት በመጥፎ ስራ ላይ የሚሆኑ ወጣቶች በዛ ወቅት ላይ ሊኖሩ ይችላሉ ይህ በሚሆንበት ሰዓት ላይ አላህ ይወርዳል አላህ Subhanahu Wa Ta'ala ከወረደ በኋላ ምን ይላል هل من سائل فاعطيه ማን ነው ጠያቂ የሚፈልገው ነገር ያለውና የሚሰጠው ሰው ይላል አላህ Subhanahu Wa Ta'ala يعني ብዙ ጉዳዮች አሉን በሐያታችን ብዙ ምንፈልጋቸው ነገሮች አሉ ብዙ የጎደሉብን ነገሮች አሉ ከአላህ ሙህታጅ ምን ሆንባቸው አላህ እንጂ የማይፈቷቸው ብዙ ችግሮች አሉን ኢዘን በዚህ ሰዓት ላይ ቆመን አላህን መጠየቅ አይገባንም حال من مستغفر فاغفر له ማን ነው استغفار የሚያደርግ ወንጀሉ በስቶበት ወንጀሉ አጨናንቆት ወንጀሉ እንቅልፍ ነስቶት ረብሾት ይህንን ትልቅ ፈጣሪ መወንጀሉ ተሰምቶት استغفارን ምህረትን የሚፈልግ ሰው ማን ነው ምህረቱን የሚሰጠው ይላል አላህ Subhanahu Wa Ta'ala هل من تائب فأتوب إليه ማን ነው ተውበት የሚያደርግ ወደኔ የሚመለስ ከወንጀል ተጸጽቶ የሚመጣ ሰው ተውበቱን የሚቀበልለትና ምህረት የሚለግሰው ሰው ይላል አላህ Subhanahu Wa Ta'ala በመጨረሻም هل من داء فعجبه ማን ነው ጥሪ የሚያደርግ ሰው ማን ነው እኔን የሚጣራ يعني ጥሪውን ምላሽ የሚሰጥለት ሰው ይያለ ይገልጻል አላህ Subhanahu Wa Ta'ala ይህ የሚደጋገመው በየለሊቱ ይሄ ድርጊት ይካሄዳል ይላል ረሱሉ ሰለላሁ ዐለይሂ ወሰለም እስካሁን የተመለከትናቸው ሐዲሶች የሚያመለክቱን አላህ Subhanahu Wa Ta'ala ምን ያህል እኛን እንደሚወደን ነው አሁን ደግሞ አላህ Subhanahu Wa Ta'ala አንድን ባሪያ ሲወድ የሚታዩ ወይም ደግሞ የአላህ Subhanahu Wa Ta'ala ውዴታ ምልክቶችን ለማየት እንሞክራለን አላህ Subhanahu Wa Ta'ala ባሪያዎቹን ሲወዳቸው ወይም መውደዱን ከሚያረጋግጥባቸው ምልክቶች አንደኛ እንግዲህ ዑቁባ ወይም ደግሞ ቅጣትን አለማቻኮሉ አላህ Subhanahu Wa Ta'ala በሰራነው ወንጀል ቶሎ እኛን አለማያዙ እኛ እንደ ጥፋታችን እንደምንሰራቸው ስራ አላህ Subhanahu Wa Ta'ala ቶሎ ቢይዘን በዛ ነገር ቶሎ እርምጃ ቢወስድብን ምን ያህል አስከፊና ምን ያህል አደጋ ሊሆን እንደሚችል እናስባለን አላህ Subhanahu Wa Ta'ala ስለሚወደን ግን በእኛ ላይ ዑቁባውን ፈጣን ያደርገውም ወይም ደግሞ ቶሎ እርምጃን አይወስድብንም በሁለተኛ ደረጃ አላህ Subhanahu Wa Ta'ala ይህን በማለት ምን ይላል ወረቡከ الغفور ذو الرحمة ጌታ يعني غفور ምህረቱ የሰፋ ወይም ደግሞ ምህረቱ ትልቅ የሆነና አዛኝ የሆነ ጌታ ነው ረህማው የሰፋ ጌታ ስለሆነ አላህ Subhanahu Wa Ta'ala በሌላ አያት ላይ ነው ሲገልጽ ይላል አላህ غافر الذنب وقابل التوب يعني غافر الذنب ወንጀልን ይቅር የሚል وقابل التوب ከወንጀላቸው ተጸጽተው የሚመለሱ ሰዎችን ደግሞ የሚቀበል የሆነ ጌታ ነው በሌላም አያት ላይ ምን ይላል አላህ ومن يغفر الذنوب الا الله ከአላህ ውጭ ማን ነው ወንጀልን ምህረት ሊለግስ የሚችል ይላል አላህ Subhanahu Wa Ta'ala እነዚህ ነገሮች ስንመለከታቸው አላህ Subhanahu Wa Ta'ala በእኛ ላይ ቶሎ እርምጃ ለመውሰዱና እንዲሁም ደግሞ ተውበታችንንና ከወንጀላችን ይቅርታን መቀበሉ የአላህን ውዴታ የሚያመለክቱ ናቸው በሶስተኛ ደረጃ من دلائل حب الله سبحانه وتعالى لعبده أن الحسنة بعشر أمثالها عند سو عندن ስራ ሰርቶ በ10 ጥፍ ይከፈለዋል ሰይአ بالسيئة ወንጀል ከሰራ ግን በአንድ ወንጀል ብቻ ነው የሚጻፍበት ይሄን የሚያመለክተን ውዴታ ነው መሆን የነበረበት ሰውየው አንድ ሰው የአላህን Subhanahu Wa Ta'ala ትእዛዝ ሲፈጽም መጻፍ የነበረበት አንድ ነበር ማድረግ ያለበትን ግዴታ ስለተወጣ ነገር ግን አላህ ከውዴታው አንድን ስራ ስንሰራ 10 በ10 ጥፍ ይጻፋል እንደ ስራው ደረጃና ትልቅነት ደግሞ እስከ 700 ድረስ ሊያድግ እንደሚችል በተለያዩ ሐዲሶች ላይ ተገልጿል يعني ነገሮች በቂያስ የሚሄዱ ቢሆኑ ወይም ደግሞ በመንጥቅኛ በመናስበው ሳይ የሚሄዱ ቢሆኑ ግን በዚህ አይነት አቅጣጫ ይሄዱም በአራተኛ ደረጃ ኢዕጣኡ الثواب ለትንሽ ስራዎች የሚሰጡ ሰፊ አጅሮች ትንሽ ስራ ሰርተን ብዙ ነገሮች የምናገኝበት ወይም ደግሞ ብዙ አጅር የምናገኝበት ለምሳሌ ከሲያም يوم عرفه የአረፋን ቀን ጾም ብንመለከት ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት ኢማም ሙስሊም ቀታዳ የተባሉ ሱሐቢ በዘገቡት ሐዲስ ላይ እንደተገለጸው ምንድነው የሚሉት ረሱሉ ሰለላሁ ዐለይሂ ወሰለም يعني የአረፋ ጾም የሁለት ዓመት ወንጀልን يعني سنة القادم وسنة الماضي يالفون وانجلن يالفون عمت وانجلنا يقطعون عمت وانجل يابسال ይላሉ የአንድ ቀን ጾም ነው አላህ ባሮቹን ለመማር ምክንያትን ፈልጎ ወይም ደግሞ ትንሽ ነገሮችን ፈልጎ በትንሽ ነገር ብዙ አጅር እንድናገኝ ያደርገናል እንደዚሁም የአሹራንም ጾም ብንመለከተው ይሄን እናገኛለን የአሹራ ጾም የጾመ ሰው ያኒ የአንድ አመት ያለፈ ወንጀሉ ይታበስለታል ወይም ደግሞ ይቅር ይባልለታል ብለዋልና ረሱሉ ሰለላሁ ዐለይሂ ወሰለም እንደዚሁም 5 አውቃት ሶላቶች
አምስት አውቃቶች ሶላቶች የሰገደ የሆነ ሰው አንዱ ሶላት እስከ አንዱ ሶላት ያለው ጊዜ ሙከፍራ ቀጣዩ እስከ ቀጣዩ ባለችው ጊዜ ውስጥ ያለውን ወንጀል መማሪያ ይሆንለታል ከአንዱ ሶላት እስከ ቀጣዩ ሶላት በሚቆይበት ጊዜ እንዲሁም ረመዳን ኢላ ረመዳን ነብያችን በሐዲስ እንደገለጹት ረመዳን ኢላ ረመዳን ላይ ጾሞ እስከ ቀጣዩ ረመዳን ድረስ አላህ Subhanahu Wa Ta'ala ምን ያደርገዋል ይምረዋል ያ ረመዳን የወንጀሉ መጥረጊያ ይሆንለታል ምን እስካልሆነ ድረስ ከባኢር الذنوبዎች ሲቀሩ ትንንሽ ወንጀሎችን አላህ من ረመዳን ኢላ ረመዳን ሰውን ይቀርለዋል በቀን ውስጥ ሱብሃንአላህ ወቢሐምዲ 100 መራ 100 ጊዜ ሱብሃንአላህ ወቢሐምዲ ብሎ የሚል ሰው ይላል ረሱሉ ሰለላሁ ዐለይሂ ወሰለም 1000 ሐሰና ወይም 1000 አጅሮች ይጻፉለታል አለ ረሱሉ ሰለላሁ ዐለይሂ ወሰለም እንደዚሁም ደግሞ ወንጀሉ የባህር ማዕበልን ያክል ቢሆን እንኳን አላህ ይምረዋል ይላል ረሱሉ ሰለላሁ ዐለይሂ ወሰለም ይሄን እንግዲህ ሱብሃንአላህ ወቢሐምዲ ብሎ 1000 ሐሰና የሚጻፍለት ሰው ሱብሃንአላህ ወቢሐምዲ ብሎ ምን ያህል የሰፋ ወንጀል ቢኖር የሚማርለት ሰው ሱብሃንአላህ ወቢሐምዲ ለማለት ይሳነናል ወይም ደግሞ ይከብደናል በተለያዩ ቦታዎች በተለያዩ ጊዜያቶች ጊዜያችንን ምናልባት አላህ በማይወዳቸው አላህ በማይፈልጋቸው አላህ Subhanahu Wa Ta'ala ዘንድ ቁጣን ሊያመጡብን የሚችሉ ስራዎችን ስንሰራ እንገኛለን ወይም ብዙ መጥፎ ነገሮች ላይ እንገኛለን የአላህ Subhanahu Wa Ta'ala ውዴታን የምናገኝበት ምህረት የምናገኝበት አጅራችን ሙዳአፋና እጥፍ ድርብ የሚሆንበት ነገ ጧት ሙህታጅ የሚሆንበት እለት ይመጣል አንዲት አጅር ከባድ የምትሆንበት ቀንና ያቺ አንድ አጅር አላህ ፊት ምናልባት ልታዋርድኝ የምትችልበት ቀን ይመጣል ይዘን እንዴት ነው እንደዳከመው እንዴት ነው የሚከብደን ሱብሃንአላህ ወቢሐምዲ ብለን ደረጃችንን ከፍ ማድረግና አላህ ዘንድ ያለንን ቀረቤታና ውዴታ ለማግኘት ምን ይሳነናል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አልহামዱሊላህ ተምለዑ الميزان ይላሉ في الحديث ነብዩ አልহামዱሊላህ የሚለው ቃል ሚዛንን ይሞላል አሉ ረሱሉ ሰለላሁ ዐለይሂ ወሰለም የሰውየው ሚዛን ጎሎበት ሚዛኑን ሐምዱሊላህ ለአላህ የሚያደርገው የምስጋና ቃል የአላህ Subhanahu Wa Ta'ala ትልቅነት ለሱ ያለውን ጸጋ ዑለማው እስላም ምን ይላሉ በእኛ ላይ ብዙ ጸጋዎች ሁሏል ምናልባት በዱንያ ላይ የምናገኛቸው እኛ የምንፈልጋቸው በህይወት ላይ አስፈላጊ የሆኑ ነገሮች መምጣታቸው ብቻ አይደሉም እኔ አፊያ ተሰጥቶኛል ሰውነቴን ምሉ አድርጎልኛል አላህ Subhanahu Wa Ta'ala ይሄ ነገር ምን ያህል ትልቅ ጸጋ ነው ለዚህም ነው ዘካቱ ኒዓም ይሉታል ዑለማው እስላም የኒዕማ ጸጋ ወይም የኒዕማ የጸጋዎች ዘካ ይሄ ጸጋ ራሱ ዘካ ያስፈልገዋል فإن تعودوا نعمة الله لا تحصوها إلا الله የዋልላችሁን ውለታ ብታውቁት አመስግናችሁ ቆጥራችሁ የምትጨርሱት አይደለም ይላል አላህ Subhanahu Wa Ta'ala ይሄ ከመሆኑ ጋር ግን አላህ ከኛ ትንሽ ነው የምንፈልገው አልহামዱሊላህ ስትል አንተ ያ አልহামዱሊላህ አላህ ዘንድ ትልቅ ደረጃን ያስገኝልሃል ወይም ሚዛንህን ይሞላልሃል ነብዩ በሐዲሳቸው ላይ እንደገለጹት ወይም በሐዲሳቸው ላይ እንደብላሉት ምን ይላሉ በአንድ ሐዲስ ላይ ሲናገር ረሱሉ ሰለላሁ ዐለይሂ ወሰለም رحم الله رجلا قام من الليل فأيقظ زوجته فصلى ركعتين إلى الله بزي حديث لي أبو داود النسائي عندهم ابن ماجه بذقبوا حديث لي نبي صلى الله عليه وسلم رحم الله رجلا الله ما رايو عندن سو በሌሊት ላይ ተነስቶ ሚስቱን ቀስቅሶ ረክዓተን ሶላት ወደ ጌታቸው ሊቀርቡበት የሚችሉ ረክዓተን ሶላት የሰገዱ ሰዎችን አላህ ይማራቸው የአላህን ምህረት ያገኙ ቀላል ነገር ነው ስራው የሚከብድ ነገር አይደለም አኽረ ላይ ተነስቼ ሚስቴን ቀስቅሼ የምሰራት ኸይር ስራ አላህ ዘንድ ግን የምታስገኝልኝ አጅርና የምታስገኝልኝ ቦታ የአላህን ምህረት ታስገኝልኛለች በምንም ነገር ልገዛው ማልችለውን ምህረት ከአላህ ዘንድ እንዳገኝ ያደርገኛል ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ ብዙ ነገሮችን አስተላልፈዋል ምን ይላሉ በአንድ ሐዲስ ላይ من صلى علي صلاه صلى الله بها عليه عشرة الى الرسول صلى الله عليه وسلم يعني حديث امام مسلم كعبد الله بن عمر بتزجبوا حديث ላይ ነው من صلى عليه صلاه صلوات على النبي እንግዲህ ለነብዩ ሰለላሁ ዐለይሂ ወሰለም ለህይወታችን ከማንም በላይ ሙህታጅ ምን ሆነባቸው ሰው ናቸው ረሱሉ ሰለላሁ ዐለይሂ ወሰለም እኔ እናንተ ነብዩ ባልነበሩ የት ነበርን እኔ እናንቺ ነብዩ ባይኖሩ የት ነበርን ነብዩ ባይመጡ ምን አይነት ዘላም ውስጥ ምን አይነት ጨለማ ውስጥ ምን አይነት ጥፋት ውስጥ ልንኖር እንደምንችል ስናስበው ምን ያህል ከባድ እንደሆነ እናያለን የዛሬው ብቻ አይደለም በነብዩ ሰለላሁ ዐለይሂ ወሰለም ረህመተን ለልዓለሚን ለዓለማት እዝነት አድርጎ ልኳቸው አላህ Subhanahu Wa Ta'ala ከዚህ ከጨለማ ከኩፍር ከክህደት አውጥተው ወደ እስልምና ብርሃን ላይ በሳቸው ስበብ መግባት ቻለን በዛ ላይ እኔን ይወዳሉ ያፈቅራሉ ነብዩ ሳይኝ ናፍቀዋል ወንድሞችና ፈኩ ብሎ ተናገሩ ረሱል ሰለላሁ ዐለይሂ ወሰለም በመቀጠል ነገ ጧት አላህ ፊት በመቆምበት ጊዜ ደግሞ ከምንም ነገር በላይ የሰው ልጅ ተጨንቆ መድረሻን አጥቶ አላህ ፊት ለረጅም አመታት ሲቆም ከማንም በላይ ለህይወቱ ሙህታጅ የሚሆኑ ሰው ማናቸው አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም ታላቁ ሰው ነብያችን ሰለላሁ ዐለይሂ ወሰለም ታዳ ይሄ ከማንም በላይ ከነፍሴ ከራሴ የበለጠ ለህይወቴ የሚያስፈልጉኝ ሰው በቀን በሳቸው ላይ ሰላምና ደህንነት ሳላወርድ አልፋለሁኝ
ለዚህም ነብዩ ሰለላሁ ዐለይሂ ወሰለም በዚህ ብቻ አይደለም ነብዩ ለኔ ከማስፈልጋቸው ለህይወቴ ትልቅ አስፈላጊ ከመሆናቸው ጋር ምን ይላሉ من صلى عليه صلاه በኔ ላይ አንድ ሶላዋት አለ ነብዩ ያወረደ የሆነ ሰው በሱ ላይ አላህ 10 ጊዜ ሶላት ያወርድለታል አሉ ሱብሃንአላህ يعني شيء بسيط ቀላል ስራ ናት የምናገኝበት ነገር ግን ስንመለከተው የምናገኘውን አጅር ግን ስናስበው يعني هل هذا شيء ثقيل ለብዙ ነገር እንለፋለን ለብዙ ነገር እንጥራለን ትንሽ ነገር ለማግኘት ዱንያ ላይ ስላለን የገንዘብን ጥቅም እናጋለን የገንዘብን ፋይዳ እናውቃለን ያችን ነገር ለማግኘት በሐያታችን ብዙ ነገር ውስጥ እንገባለን ብዙ ነገር ላይ እንለፋለን ነገር ግን ምንድነው የሚሆነው يعني የምናገኛት ነገር ጥቂት ነገር ትሆናለች በዚህ ግን የምናገኘው የሁለት ሀገር ደስታ በዱንያ ላይ اطمئنان القلب የውስጥ መረጋጋት የልብ ደስታ ይፈጠራል አኺራ ላይ ደግሞ ከምንም ነገር በላይ ደረጃ ይከፍ ብሎ ይሄዳል اذا النبي صلى الله عليه وسلم በዚህ ሐዲሳቸው ላይ ይሄንን ይገልጹልናልና ሰላዋት አለ ነቢ ልናበዛቸው ከሚገባቸው ጉዳዮች ውስጥ ናቸው ለምን የአላህን ውዴታ ከሚያስገኙልን የአላህን ምህረት ከሚያመጡልን ነገሮች ናቸው እንዲሁም ደግሞ የአላህ ውዴታ ከመገለጫዎቹ ላይ አላህ Subhanahu Wa Ta'ala ውዴታውን ከሚያሳዩ ነገሮች ላይ አስማኡላህ አልሁስና አምስተኛው ላይ ስንመለከት የአላህ ስምና ባህሪያቶች የአላህን ስሞች ብንመለከት አላህ 99 ስሞች አሉት ያንን 99 ስም ያፈዘ በሚባል የተለያዩ ሐዲሶች ስለ አላህ ስያሜዎች ይነገራሉ የአላህ ስሞች በተለያዩ محور በተለያዩ አርስቶች ወይ መሰረተ ሐሳቦች ላይ ይሽከረከራሉ كما يقول ዑለማዎች ምን ይላሉ የአላህ ስሞች በሶስቱ ነገሮች ላይ የሚሽከረከሩት አንድ የአላህን ቁድራ የአላህን አድራጊነት ፈጣሪነት የሚያመላክቱ القادر يعني الخالق المصور المدبر እነዚህ አላህ Subhanahu Wa Ta'ala ቁድራ አድራጊነት ፈጣሪነት የሚያመላክቱ ስሞች ናቸው የሁለተኛው ስሞቹ ደግሞ የአላህ Subhanahu Wa Ta'ala ውዴታ ፍቅር የሚገልጹ እዝነቱን የሚያመላክቱ ስሞች ናቸው الرحيم الودود اللطيف يعني በጣም ልዩ ሆኖ የፍቅር ስሞች አሉት አላህ Subhanahu Wa Ta'ala በሶስተኛው ደረጃ ደግሞ የአላህን ቁጣ የሚያመላክቱ ስሞች አሉት الجبار القهار المنتقم በጣም የሚገርመው ነገር ግን ከአላህ Subhanahu Wa Ta'ala 99 ስሞች ውስጥ የአላህን ቁጣ የሚያመላክቱት ስሞች 3 ብቻ ናቸው የአላህን ጀባርነት ኃያልነት የሚገልጸው ቀሃርነቱን የሚገልጸው እንደዚሁም ደግሞ ሙንተቂምነቱን ተበቃይነቱንና ኃያልነቱን የሚገልጹ ስሞች እነዚህ 3 ስሞች ብቻ ናቸው የአላህን ቁጣ የሚያመላክቱት ሌላውሳ የአላህን ፍቅር ነው የሚያመላክቱት እነዚህ የአላህ ስማዎች የአላህ ስያሜዎች ምን ያመላክቱናል አላህ ይሄን ሁሉ በረህመቱና በውዴታው እንደዚህም በቁድራው ሞልቶ ቁጣውን ትንሽ ያደረገበት ለምንድን ነው አላህ ባሮቹ በፍርሃት በጭንቀት እንዲገዙት የሚፈልግ ፈጣሪ አይደለም ኻሊቅ አልከውን ሁሉ ባሮቹ በፍቅር በዝነት በርህራሄው እንዲመጡለት የሚፈልግ ጌታ ነው ለዚህ ነው ሰይድና አሊ ኢብኑ አቡ ጣሊብ አላህ ስራቸው እንደላቸውና የአላህ Subhanahu Wa Ta'ala እዝነት የአላህን ውዴታ ነብዩ ሐዲሳቸውን ሲናገሩ ይላሉ ሰይድና አሊ ኢብኑ አቡ ጣሊብ والله لو قيل لي يوم القيامه ተብዬ ብባል ሂሳብህን እንዲያስቡልህ ለእናትና ለአባትህ እንሰጣለን ቢሉኝ ለረፈት ይላሉ እንቢ ነው የሚለው ይላሉ ለምን ከማንንም በላይ ለኔ አዛኝ የሚሆን ለጌታ አላህ ስለሆነ ለምን ነብዩ ሰለላሁ ዐለይሂ ወሰለም አላህ እዝነትን ሲፈጥራት 100 ክፍል አድርጎ ፈጠራት 99ን አስቀምጦ አንዷን ረህማ ብቻ ወደ ዱንያ ላይ ያወረዳት ይሄ ሁሉ ኸላኢቅ ይሄ ሁሉ ፍጥረታት የሚተዛዘንባት ረህማ አንዷ ረህማ ናት 99ን የሰው ልጅ ከመቼውም ጊዜ በበለጠ ሙህታጅ በሚሆንበት አስፈላጊ በሚሆንበት በሚጨነቅበት መጠጋ በማያጣበት በዛ ሰዓት ላይ የውመል ቂያማ ላይ አላህ ያወርዳል ኻሊቅ አልከውን كله لازم له النبي صلى الله عليه وسلم كالله زنت صفات كالله رحمه صفات يتنسى شيطان እንኳን ይደርሰኛል እዝነቱን ያገኛለሁ ብሎ يعني يتطاول الى الرسول صلى الله عليه وسلم ሙከራ ያደርጋል አላህን እዝነት ለማግኘት ይላሉ ከእዝነቱ ከምህረቱ صفات በዛ ሰዓት ላይ የሚዘለም አካል የለም የአላህ Subhanahu Wa Ta'ala ቁጣ የሚደርስበት አካል የለም እነዛ በሚተኝነት ሐያታቸውን ይገፉ እንቢ ብሎ የኖሩ ሰዎች ሲቀሩ إذن ይህንን ስም ስንመለከት ትልቅ የሆነ አዛኝነቱን ለኛ ያለውን ውዴታውን አላህ Subhanahu Wa Ta'ala ያመላክተናል ይህንንም ከሚያመላክቱን ውስጥ ቁርአንን ተመልከቱት ሪሳለት الرباني አምላካዊ መጽሐፍቶችን አምላካዊ ህግጋቶችን ብንመለከታቸው ብዙ ጊዜ የሚያመላክቱት ምንድነው የሚጀምሩት በምንድነው በቢስሚላህ الرحمن الرحيم ቢስሚላህ الرحمن الرحيم ብለው ነው የሚጀምሩት በአላህ ስም እጅግ ሩህሩህና አዛይ በሆነው ስሙ ይገልጻሉ ሱብሃንአላህ ፈክሩ ያ ኢኽዋን ቁርአን ላይ ሲጀምር ቢስሚላህ الجبار المنتقم ብሎ ቢጀምር አላህ ኃያልነቱን ኃይለኝነቱን ተበቃይነቱን እየገለጸ ቢጀምር እንዴት ነው ቁርአንን የምትቀራው እንዴት ነው ቁርአንን የምትገባበት እንዴት ነው ከቁርአን ተጠቃሚ መሆን የምትችለው ስትገባበት ራሱ በፍርሃት ነው በጭንቀት ነው ለዚህ ሲል አላህ Subhanahu Wa Ta'ala ግን በሙሉ ዝነቱ አደረገው ይሄም ይቀር አላህ Subhanahu Wa Ta'ala ቢስሚላህ الرحمن المنتقم ብሎ ቢጀምር ለሰሩበት አዛኝ በሆነው ጌታ ላልሰሩለት ደግሞ ይሄ ቁርአን ተበቃይ በሆነው ጌታ ስም ይጀምራል ብሎ ቢል
ያስፈራል ያስጨንቃል አላህ ግን ባሮቹ በፍርሃትና በጭንቀት እንዲመጡ የሚፈልግ ጌታ ስላልሆነ ቢስሚላሂር ረህማኒር ረሂም እጅግ ሩህሩህና አዛይ በሆነው በአላህ ስም እጀምራለሁ ያ ኢኽዋን ፈክር በዝነት ነው የምትገባው አንተ ተስፋ አድርገህ ነው የምትገባው ያስ ውስጥ እንዳትገባ ተስፋን መቁረጥ ላይ እንዳትደርስ ይሄን ቁርአን ስላልሰራህበት ወይም ቁርአንን በሚፈልገው መልኩ ስላላስርከው ተስፋ ሳትቆርጥ ሙሐወላ እንድታደርግ ሙከራ እንድታደርግ የአላህን ምህረት ፈላጊ መሆን እንድትችል በሩን ክፍት አድርጎታል ኻሊቅ الكون كله ይሄም የአላህ Subhanahu Wa Ta'ala دلائل الحب ፍቅሩን የሚያመላክት ለባሮቹ ያለውን ውዴታና እዝነቱን ከሚያመላክተው ባህሪያቶች ውስጥ ነው ለምሳሌ ስንመለከት ከቁርአን ውስጥ ምን ይላል አላህ Subhanahu Wa Ta'ala በአንድ አያት ላይ ኢነ ረቢ ረሂም ወዱድ ኢነ ረቢ ረሂም ወዱድ ሁለት የውዴታ ቃላቶችን ተጠቅሟል እዚህ አያት ላይ ሁለቱ ስያሜዎች ረሂምና ወዱድ የሚለው ስም በጣም ልዩነት አላቸው ጌታዬ አዛኝና ወዳጅ የሆነ ጌታ ነው ወዳጅ የሆነ ጌታና አዛኝ የሆነ ጌታ ረሂም የሚለው ቃል ለምን ይተጠቀምበታል አንድ ገኒ አንድ ያለው ሰው ለሌለው ሰው ለችግረኛ ሰው ሲሰጥ ወይም ሲረዳ ከጎኑ ሲቆምለት ምን ያለ ነው አዝኖ ነው አይደለም አንድ የምትወደው ጓደኛህን አንድ የምታፈቅረውን ሰው አንድ የምታከብረውን ሰው ስታደርግለት ስትሰጠው ምን ያረክ ነው ውዴታህን እየጨመርክለት ነው ኢዘን አላህ ምንድነው ፈክሩ ያ ኢኽዋን ረሂም ነው እንደገና ወዱድ ነው ወዳጅ ነው ውዴታውን ለመጨመር እሱ ዘንድ ያለህን ቀረቤታና እሱ ዘንድ ያለህን ፍቅር ለመጨመር ውዴታውን ይገልጻል አላህ Subhanahu Wa Ta'ala Subhanallah إذن إن ربي رحيم ودود سدستنيا الله سبحانه وتعالى لن يكال وديتا من دلائل الحب سبحانه وتعالى يعني دعاء عندنا درك عندنا لمنو عندنا فلقلت مكنياتهم من قزيم يفلق نقر بموالالن يالنا ودنيا لاينو ጎዶሎናት ዱንያ መቼም አትሞላም የሰው ልጅ ሙሉ ደስታን መቼም ቢሆን ማግኘት አይችልም ለዚህ ነው ኢማም አህመድ ኢብኑ ሐንበል ረህመቱላህ ዐለይሂ ተጠይቀው መታ ይጂድ الراحه الانسان የሰው ልጅ ረፍትን ሙሉ ደስታን ማግኘት የሚችለው መቼ ነው ሲሏቸው እንደማ يدخل الجنه رجله اليمنى ይላሉ ቀኝ እግሩ ጀነት ሲገባ ብቻ ነው የሰው ልጅ ሙሉ ደስታን ማግኘት የሚችለውና የሚያርፈው ይላሉ ረህመቱላህ ዐለይሂ ይዘን በህይወት ላይ ያለ ብዙ ነገሮች ይጎሉሃል ብዙ ነገሮችን ታጣለህ በህይወት ላይ ብዙ የምትፈቅዳቸው ነገሮች ዱንያ ይሟላልሃል ይሄንን ደስታህን የሚነጥቅህ ነገር ግን አደጋ ይመጣብሃል በሽታ ይመጣብሃል ሐዘን ይመጣብሃል የምታፈቅራቸው ሰዎች ከጎን ይጠፋሉ ይለዩሃል ያ ደስታ ሙሉ መሆን አይችልም ሰውነህና የሚጎልህ ነገር አለ ያንን የጎደለህን ነገር ለማሟላት አላህ ምን አደረገ يعني ادعوني استجب لكم ችግሮቻችሁ ማንም ያነሳላችሁ አይችልም ማንም አንተን መርዳት አይችልም ኢላ አላህ Subhanahu Wa Ta'ala አላህ ቢቀር እንጂ ታመህ ማንም ማዳን የሚችለው ምናልባት ሐኪሙ ባለው ዕውቀት ያለውን በሽታ ደርሶ ለቫይረሱ መከላከያ መድኃኒት ሊሰጥህ ይችላል ነገር ግን መዳን በማን እጅ ነው ያለው በአላህ Subhanahu Wa Ta'ala እጅ ግን ከማንም በላይ ማን ልትፈልግ ይገባል በህይወት ላይ በዱንያ ላይ የተለያዩ ችግሮች ይገጥሙሃል ችግርህን ማን ነው ሊፈታልህ የሚችለው አማ يجيب المضطر اذا دعاه مضطر اذا دعاه አይደለም ሙስሊም አይደለም አላህን የሚፈራ ሰው አይደለም በአላህ ትእዛዝ ላይ የተገኘ ሰው አማ يجيب المضطر اذا دعاه ይሄን አያት ዑለማኡ المفسرين ሲፈስሩ ይላሉ ሙስሊም ባይሆን ከእስልምና ውጭ ሆነ ከሃዲ ሰው እንኳን ቢሆን ሙጥር ላይ እጥራር ኃይለኛ ጭንቀት ላይ ሆኖ አላህን ከለመነው አላህ ይመልሳል ለዚህ ነው ሰይድና ሙሳን አላህ Subhanahu Wa Ta'ala ፍርዓውን ያን ያህል ስለሚናቸው يعني ምላሽ አልሰጡትም አይደለም ያ ሙሳ እንዲህ አድርጌ አሳድጌ ስንት ነገር አድርጌልህ ያላቸው ሲላቸው መልስ አልሰጡትም والله አንተን ያን ያህል ከሚጠራ ያ ሙሳ እኔን አንድ ጊዜ ጠርቶ የነበር መልስ ሰጠው ነበር ይላል አላህ Subhanahu Wa Ta'ala ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲናገሩ የአላህን እዝነት ሲገልጹ አንድ አላህን ብዙ ጊዜ የወነጀለ ሰው في مسند በተዘገበ ሐዲስ ላይ ነው ብዙ ጊዜ አላህን የሚወነጅል ሰው ዱዓ ያደርጋል ዱዓ ሲያደርግ يا ربي يا لدعاء يدرقال فيحجبون أصواته الملائكة ملائكوش دمتون يفنطال ود الله اندايدرس يزيون جلنيا دمت يعني الله زند اندايدرس ሁለት ጊዜም يا ربي يا ይጠራል መልስ የለም ሶስተኛ يا ربي ይላል ታፍኗል ድምጹ አራተኛ يا ربي ይላል ድምጹ ታፍኗል الله سبحانه وتعالى إلى متى تحجب عبد مني إلى الله سبحانه وتعالى اسكمچ ድረስ ባሪያዬን ከኔ ትከለክሉታላችሁ ይላል الله سبحانه وتعالى لبيك يا عبدي لبيك يا عبدي لبيك يا عبدي لبيك يا عبدي አራት ጊዜ يا رب ብሏል አራት ጊዜ الله لبيك ይላል خالق الكون كله آسي ወንጀለኛ አላህን የረሳ ሰው ሆኖ خالق الكون كله رحيم إن ربي رحيم ودود فكروا يا إخوان يا الله سبحانه وتعالى اذن تملكتوت يا الله سبحانه وتعالى مهرت تملكتوت لن ያለውን ፍቅር ተመልከቱት اذا الله سبحانه وتعالى ادعوني استجب لكم لمنون يقبلاችኋለሁ ችግራችሁን አነሳላችኋለሁ من لم يسأل الله يغضب عليه فكروا يا اخوان
يقول الشاعر الإسلام يقطعمي ሲናገር لا تسأل بني آدم حاجتك ይላል بني آدم የሰው ልጅ ሐጃህን አትጠይቀው ይላል የሰው ልጅ ሐጃህን ስትጠይቀው ይቆጣል አላህ ደግሞ ሳትጠይቀው ይቆጣል إذن ማን ነው መጠየቅ ያለብን ወደ ማን ነው ፊቴን ማዞር ያለብኝ ስጠይቀው ወደሚቆጣ ስጠይቀው ፊቱን ወደሚያዞርብኝ አካል አላህ የሚቆጣው መቼ ነው እኔ አላህ Subhanahu Wa Ta'ala ሳለምን ስቀር እንዲሁም ከአላህ Subhanahu Wa Ta'ala ውደታው ባሮቹን እጥሜናን እንዲኖራቸው እንዲረጋጉ ወይም ደግሞ ሰላም እንዲያገኙ የሚያደርጋቸው የተለያዩ ቁርአን አያቶችን እንመለከታለን አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል كتب ربكم على نفسه الرحمة አላህ በነፍሱ ላይ ማንንም አስገዳጅ የሆነ ኃይል አይኖርም አላህ Subhanahu Wa Ta'ala ነገር ግን በራሱ ላይ ግዴታ አድርጓል كتب ربكم على نفسه الرحمة براس لي إذنة قديت أدرجات الله إلى الله سبحانه وتعالى الذين النبي صلى الله عليه وسلم في حديث صحيح بخاري ومسلم بتزجب حديث لي لما قضى الله خلق كتب عنده فوق عرشه إن رحمتي سبقت غضبي الله سبحانه وتعالى نجراتوچن هلو كوسننا كفتر بحالا فوق عرشه كعرش بلاي هنا إن رحمتي سبقت غضبي يعني مهرتي إذنتي كقطعة يتقدم على الله سبحانه وتعالى بل لا القرآن معرف لا من الآن يريد الله بكم اليسر ولا يريد بكم العسر لأن أنت قروننا لسلا السوني لزبتني والنجري مرت الله شوال لأن أنت مجنا لكن أي مرت الله شوم هدين قردين نو لسلا السادين نو يعني بتأم كفتي هنا سفي هنا دين نو إنيا كلا تأببنو إنيا كلا جنان نكنو إنيا سوتشن دي جنان نكنو كلا درجنا شو بستكر إذن إهن نسفي دين سوتشن دي جببتنا درجة جبان إنجي إنديو تبتنا درجة جبام الله يسر درجون دين لما إنه إنيا أسر من درجونا دي جنان نكبت من درجون بل لما القرآن آية الله سبحانه وتعالى من الله والله يريد أن يتوب عليكم فكروا إخوان أنت ونجلينه አንቺ የአላህን Subhanahu Wa Ta'ala ተሰሻል መመሪያውና ፈንግጠሻል ነገር ግን አላህ ምን ይፈልጋል والله يريد ان يتوب عليكم ለምራችሁ ፈልጋለሁ ይላል አላህ Subhanahu Wa Ta'ala እሱ ሊመረን ሲፈልግ እኛ ለመማር ዝግጆች አንሆንም ይሄን የሚያሳየን ምንድነው እነዚህ ቁርአን አያቶች ምን ያመለክቱናል እኛ መረጋጋት እንድንችል አላህ በዝነቱ አሁንም ሊመረን እንደሚችልና ምህረቱ ሰፊ እንደሆነ ልባችን ለማረጋጋት የሚጠቀምባቸው የቁርአን ምዕራፎች ናቸው እንዲሁም ደግሞ ከአላህ Subhanahu Wa Ta'ala ውዴታ ለባሮቹ ጀነትን ማዘጋጀቱ وفي الحديث الصحيح كما رواه البخاري ومسلم عن أبي هريرة رضي الله عنه قال رسول الله صلوات الله عليه وسلم وفي الحديث القدسي أعدت لعبادي الصالحين ما لا عين رأت ولا أذن سمعت وما خطرت على قلب البشر إلى الله سبحانه وتعالى كودته كفكرو اني لما الكام باروچي ازغاجيچلاچوالو جنتن بج ازغاجيچاتالو الى الله سبحانه وتعالى ما لا عين رأت عيناچو አይቶት ማያቅ ላይውም የማይችል ነገር وما اذن سمعت ጆሮአችሁ ብዙ ነገርን ሰምቷል ብዙ ነገርን ለመስማትም ይፈልጋል ሰምቶት ማያቀው የማይሰማ ይሆን ነገር وما خطرت على قلب البشر በልባችሁ ላይ በአእምሮአችሁ ላይ ውል ብሎ የማያቅ ነገር ለባሮቼ አዘጋጅቼላችሁ ይላል አላህ Subhanahu Wa Ta'ala እንግዲህ እነዚህ አላህ Subhanahu Wa Ta'ala ውዴታዎች ከሆኑ ወይም የአላህ ውዴታ የሚያመለክቱ ከሆኑ ለምንድነው እኛ በዱንያ ላይ ሸቃ ወይ መከራ ችግሮች የሚደራረቡብን ለምንድነው አላህ ችግርን የሚያመጣብን ለምንድነው በተለያየ ፈተና የሚሞክረን ናም አላህ Subhanahu Wa Ta'ala ማዕሲያዎችን ሲያመጣብን ወይም ደግሞ መከራዎችን ሙሲባዎችን ሲያመጣብን እኛን ከወንጀሎቻችን አጽድቶ ከወንጀሎቻችን ጠራርጎ ጀነትን ለማስገኘት ነው ምናልባት እቺ ዱንያ መሸቃ ስትሆንብህ እቺ ዱንያ ስትከብድህ ከዚህ ዱንያ ተገላግዬ ጀነትን ናፍቀህ ሐያትን ለጀነት ማኖር እንድትችል ጀነትን እንድታስብ ስራዎች ወደ ዘላለማዊ የሆነችው ራሐና ረፍት ሀገር መሄድ እንድትችል እንድታስብ ያደርጋል እንደዚሁም ደግሞ يعني أنت بمدرسوا مكراوج وانجلوش يتابسوا تترارجوا وده نار ندات تركنا سات لا ندات جبايه هنا الله سبحانه وتعالى لازم بتلا يقرأ عن معرفوش لي بتلا النبي صلى الله عليه وسلم حديثوش لي عند سو مصيبات درسوا من الله أجر ندات زجاج جلت من عينت من داننا من عينت من لاش ندات زجاج جلت سجلس قرآن الله إنما يوفى الصابرين أجرهم بغير حساب يعني بغير حسابهم نزا صابروش لا الله سيلو بمدرس باشوا شجروش يمتاجوا صوتين بغير حساب اللوم ينو تبلو የሚወሰንም አጅር አይደለም 10ም አይደለም 700ም አይደለም ሽም አይደለም ነገር ግን بغير حساب يا اخوان فكر انت ብዙ ነገር ያስፈልጋል ብዙ ነገር ጎሎሃል ብዙ አጅሮችን ትፈልጋለህ አላህ بغير حساب ይከፍልሃል ለምን በሚደርስብህ ሙሲባ ለአላህ Subhanahu Wa Ta'ala ስትር ሶብርሃል
የነቢያቶችን ሐያት ብንመለከት ሐያቱ የሶብር ሐያት ነው የትዕግስት ሐያት ነው የመከራ ሐያት ነው ምክንያቱም አላህ ባሪያውን ሲወድ ሰው ሲወድህ ሰው ሲያፈቅርህ አንተን ያቀርብሃል አንተን ያስጠጋሃል ለአንተ መልካም ነገሮችን ሁሉ ይሰጣል አላህ ባሪያውን ሲወድ ደግሞ ይፈትንሃል ይጠራርግልሃል ብዙ ነገሮችን ይከፍትልሃል አላህ Subhanahu Wa Ta'ala ነብዩላህ ኑህ አለይሂ ሰላም ብንመለከታቸው ፈክሩ ያ ኢኽዋን የማንም መቀለጃ ሆኑ ሰዎች ይቀልዱባቸዋል ይጫወቱባቸዋል ይመቷቸዋል ያ ሁሉ መከራ መጣ እነዛ በነብዩላህ ኑህ ሲያላግጡ ሲቀልዱ የነበሩት ትናንት ነብይ የነበርከው ዛሬ አናጺ ሆንክ ይያሉ ሲቀልዱባቸው የነበሩት ሰይድና ኢብራሂም ሰይድና ኑህ ሰፊና ስሩ ሲባሉ መርከብ ለመስራት ብዙ ጊዜ ወስዶባቸዋል ለምን ዛፍ አልነበረም ዛፍ እንዲያበቅል ማድረግ ነበረባቸው ምንም ነገር ዕውቀቱ አልነበራቸውም ግንዛቤውን እስኪያገኙ አመታቶችን ይፈጃል የአላህ Subhanahu Wa Ta'ala ነስር ማግኘት ግን በትግስት ያንን ሁሉ ወቅትን አሳልፈው ምን ያደረጋቸው አላህ በነብዩላህ ኢብራሂም استهزاء ሲያደርጉ ሲያላግጡ ነብዩላህ ኑህን ሲያንገላቱ የነበሩ ሰዎችን وهو سيكتاچو سيدنا نوح عليه السلام نجا አወጣቸው نبي الله ابراهيم عليه السلام خليل الله يا الله وداش ተብሎ የሚታወቁት نبي الله ابراهيم عليه السلام فكروا يا اخوان سات ላይ ሲጣሉ የሁሉ የዓለም ህዝብ ወይም ደግሞ የሁሉ ሰው ከሐዲ ሆኖ ብቸኛ አንድ አማኝሳቸው ሆኖ ሰው ሁሉ ጠላት ሆኗቸው አጋርን አተው እሳት ላይ ብዙ ጊዜያቶችን የነደሰታ እሳት ላይ ሲጣሉ ማን ደረሰላቸው الله سبحانه وتعالى وقلنا يا نار كوني بردا وسلاما لإبراهيم خاص درجوا الله قاموس الكون يهيوتن هج لوطه قلنا عززنا تساتن مخلوق اللي ጎዳ የሚችለው በخالقው ትእዛዝ ብቻ ነውና እኛም ምንሰጋው እኛም ምንፈራው እኔ ፍጡር ሊጎዳኝ ይችላል ብዬ ሰጋለሁ እጨነቃለሁ መጉዳት ግን ስልጣን የለውም ጉዳቱም ጥቅሙም ያለው ከላይ ከخالقው ላይ ነውና እዘን ሰይድና ኢብራሂምን ለወጥንለት አረጋጋናችሁ ይላል ሰላምና ቀዝቀዛ ሁኝለት ለማን ላጠቃላይ ህዝቡ አይደለም አላህን ቃል ብቻ ተናግሮ በነበር እስከ የውም القيامه ድረስ ሳት አታቃጥልም ነበር ያደረጋት ግን ለማን ነው خاص አደረጋት ልዩ አደረጋት على ابراهيم فقط الله سبحانه وتعالى لابراهيم برد وسلامه فكروا سيدنا اسماعيل عليه السلام لرد ሲዘጋጁ አላህ እንዲታረዱ ሲወሰንባቸው ያንን ትእዛዝ አባቴ ልጅ ሆይ በህልሜ አንተን ሳርድ ወይም እንዳርድ ስታዘዝ ተመለከትኩ አሉ ያቀሉ ሰይድና ኢብራሂም የሚወዱትን ከረጅም ዕድሜ በኋላ ያገኙትን ልጅ እንዲያርዱ ሲያዛቸው መናሙል አንቢያ ወህይ ነው የነቢያቶች ህልምና መናም ወህይ እንደሆነ ያቁታል ግን ልጅ ነው ከውስጣቸው ወይም ደግሞ የሳቸው ክፋይ ነው እንዴት አድርገው ያሳምኑት يعني فكروا اسماعيل ወጣት ከመሆናቸው ጋር በአሁን ሰዓት ላይ ወጣቶች አባቶቻችን እናቶቻችን አንድ ነገር ሲያዙ ምን አይነት ስሜት ነው ያለን አይደለም ለረድህ አይደለም እንዲል አድርገህ በል ምን አይነት መልስ ነው የሚኖረኝ አቋለው ሰይድና እስማኤል ግን ያ አቢ አባቴ ሆይ ያ ነብይ አላህ ያዘዘህን ከመስራት ወደ ኋላ እንዳትል አላህ ምን አደረገለት ለዚህ ሰው ለሰይድና እስማኤል አለይሂ ሰላም ምን አደረገላቸው واذكر في كتاب إسماعيل إنه كان صادق الوعد وكان رسولا نبيا صادق الوعد قال كدانن موي بقالو يميገኝ ወይም ደግሞ የታዘዘው ነገር ላይ ቀጥ ብሎ የሚቆም መልካም ነብያችን ነበር ብሎ አላህ ወደሰው خالق الكون كله ፊዳ መጣላቸው የሳቸው መከራ ላይ ነሳ የሚችል ነገር ተለቀቀላቸው ሰይድና ያዕቁብ አለይሂ ሰላም ሰይድና ዩሱፍ በመጥፋቱ የደረሰባቸው መከራ ለቅሶ አይኖቻቸው እስኪጠፉ ድረስ ደረሰ አላህ Subhanahu Wa Ta'ala በምን ተካላቸው يعني ነገሮችን ሁሉ ለወጠ አይናቸውን ለወጠ ያለቅሶ ተቀየረ ሰይዱና ዩሱፍን አገኙ ብዙ ነገር ተቀረፈላቸው ከሊሙላህ ሙሳ ሰይድና ሙሳ አለይሂ ሰላም يعني 10 سنين 10 አመታቶችን የከብት ጠባቂ ሆነዋል እረኛ ሆነው አሳልፈዋል يعني الله سبحانه وتعالى يعني ከዛ በኋላ ደረጃቸውን ከፍ አደረገና አላህን ካናገሩ ነቢያቶች ውስጥ የመጀመሪያውን ደረጃ እንዲይዙና ከሊሙላህ አላህን ያናገሩት የሚለው ስያሜ ለቀባቸው ቅጽል ስማቸው እንዲሆን አደረገላቸው هذا عيسى عليه السلام سيدنا عيسى عليه السلام فكروا እናታችን መርየም سيدنا عيسى ከመውለዳቸው በፊት የደረሰው ስድብ መከራ ችግር ስቃይ ያ ሁሉ ነገር ሆነ ኢዘን ለደረሰባት አደጋና ችግር እንኳን መልስ እንዳትሰጥ ጾመኛ ነኝ በያላት ውግዘት በእርዷ ላይ በክብሯ ላይ የመጣው ነገር እንዳትመልስ አላህ Subhanahu Wa Ta'ala ሲያዛት አላህ ከዛ ሁሉ ነገር አወጣና እናቱ ዲቃላን ወልደሻል ተብላ እናቱ በዝሙት ታምታያች ጧሃርና የንጽህናና የጥብቅነት ባለቤት የሆነችው ታላቋ ሴት መርየም ረዲየላሁ ዐንሃ አለይሂ ሰላም ያን ደረጃ ያገኙ በኋላ አላህ በመድር ላይ ከማንም በላይ ብዙዎች ዘንድ የተወደዱ አላህ ዘንድ ክብራቸው ከፍ ያለ ሰው እንዲሆን አደረጋቸው subscribe